እሺ ያው ማለት ማውራት የምፈልገው የራሴን ሳይድ ነው ይሻለው። እኔ ራሱ እሷ ሁለት ቦታ ከሳኛለች። እሷ ፍርድ ቤት ከመግባቷ በፊት ከ20 ቀን በፊት ነው የወጣሁት ከእሷ ቤት ተጣልተን የወጣሁት። አንቃኝ ልትገለኝ ነበር። ማስረጃ አለኝ፣ ሳውንድ ሪከርድ አድርጌያለሁ፣ ግን ለመንግስት አልሰጠሁም። እና እዚህ ጋር ዝም ብላችሁ አታውሩ፣ ስሜን ደግሞ አታንሱ። በዚህ ኬዝ ራሱ ሄጃለሁ ፍርድ ቤት። ፓስፖርትሽን አልሰጥም ስትለኝ ሄጃለሁ። ሄጄ ፓስፖርቴን ፕሊዝ ተቀበሉልኝ ብያቸዋለሁ። የት 995 ሁማን ራይት ይሰማል? አዎ እየሰማሽ ነው። እና የተጣላሁት በ11 ወር ከ17 ቀን ሳላሪ ነበረኝ ደሞዝ። እና ይዛ የመጣቸው የዛ ዕለት እኔን ቀጥራኝ እዚህ ጋር ስታወራ ነበር። እኔ የሰውን ስም መጥራት አልፈልግም፣ ምክንያቱም ጥሩ አይሆንም። እዚህ ጋር መታ ስታወራ የነበረችው ጓደኛዋ እቃዋን ፓክ አድርጋለች። ኦልሬዲ ፓስተሪንም ከሳለች። ሰርቃ አይደለም የሚከሰስቻት ፓስተሪን፣ ጓደኛንም ከሳለች። እነሱም ሰርቀዋት አይደለም የከሰሰችው። ለምን? እኔን ስላላገኘችኝ። እኔ 11 ከ17 ቀን ደሞዝ ነበረኝ። እሱን ልትሰጠኝ ዋናው መንስኤ ፖይንቱ የወጣሁበት ከዛ ቤት 11 ወር ከ17 ቀን የሰራሁበት ደሞዝ ነበረኝ። 11 ቀን ሙሉ ያለ ደሞዝ ሰርተሽ ነው ውዴ? አዎ 11 ወር ከ17 11 ወር ላለው ብዬ ነው መማርዬ። 11 ወር ሙሉ ያለ ደሞዝ ሰርተሽ? አዎ ሰርቻለሁ። እና እኔ የቅርብ የሆኑ ሰዎች ያውቁታል ይሄንን። እሺ። እና ደብተር ነበረኝ ለወልቃይት ምናምን ብር ልሰብስብ ምናምን በሚል ተልካሻ ምክንያት ያው ሳሎኑ ፉል ካሜራ አለው አውቃለሁ። በዛ በወልቃይት ምናምን እንደዚህ ብር ልሰብስብ ነው ምናምን በሚል ሰበብ ከስተመር ሲገባ ሊስት የምናደርገው አለ ማለት ስንት ሰው ሰራን በቀን ምናምን ምንጽፈው ደብተር አለ። እዛ ደብተር ጀርባ ላይ ነበር የጻፍኩት የሳላሪዬን ማለት ነው። 3 ብርም ወሰድኩ፣ 2 ብርም ወሰድኩ፣ 5 ዲናርም ወሰድኩ እጽፋለሁ። ምክንያቱም እምነቴም ስለማይፈቅድ እሱን ደብተር መጣችና እኔ ብር እየጠየኳት ነው። እናቴ ታማለች፣ መሄድ ፈልጋለሁ፣ ማግባት ፈልጋለሁ። ግልጽ ነው ማድረገው ማለት ነው። ማለት ያው በአካባቢ ያሉት ሰዎች ስለሚያውቁት ነገሩ። ከዛ እና ጠበቅኳት ብዙ ጊዜ። ታመምኩኝ፣ ጭንቅላቴ ተከፈተ፣ የጭንቅላት ካንሰር ይዞኛል ትልና ሳምንቱን በሙሉ ጭልጥ ብላ ትጠፋለች። እኔ ብር ስጠይቃት ነው። እዚህ ጋር የምታወሩ ሰዎች ዝም በሉ። ስለ ኤልሳ የምታወሩ እያንዳንዳችሁ ጸጥ በሉ። እኔም አብሬያት ስሰራ አላቃትም ነበር፣ ስታንቀኝ ነው ያወኳት። ስለዚህ እና ልትሰጠኝ አልቻለችም ደሞዜን። እኔንም አጉላላችኝ። ይኸው 7 ዓመት አልሄድኩኝ ቫኬሽን። እና አሁን ብር ሰጠዋት ተፈራርማ ምናምን ያለቻት እኔ ስሟን መጥራት ስለማልፈልግ ነው። እዚህ ጋር መታ አውርታለች። ቢ ምናምን ነገር ነው የሚለው ቲክቶክ እንትን ቁጥሯን ተቀብያለሁ። ህሊና ትባላለች። እኔ እጠራለሁ። አንቺ ላይ እሱ ትክክለኛ ስሟ አይደለም። እሺ ህሊና በቲክቶክ ስሟ። እና እሷ ምን ታደርጋለች? ከስተምር ሪዘርቭ ሂውማኔር ያስቀምጣል። ስለ ደሞዜ ልጨርስልሽና እዚህ ጋር እመጣለሁ። ያው በጣም ብዙ ነገር ስላደረሰችብኝ ማለት ነው። እስር ቤት ውስጥ እንኳን ሆና እኔን በጣም ብዙ ነገር ስላረገችኝ ነው። እና እኔ የምንም ኬዝ ነምበር የለኝም፣ የምንም ክስ ነምበር የለኝም፣ ምንም የለኝም። ግን የፈለግኩት ፓስፖርቱን እቀደዋለሁ። ኢንተርቪው ሳረግ ሌባ ናት እንደዚህ ናት። እኔ እንኳን እሷ ቤት ሌባ አልሆንኩም አይደለም ሌላ ትሬኒንግ ላረግ ማለት ነው። ስራ እንዳላገኝ ብዙ ነገር አድርጋኛለች ኤልሳ። እንደዛ ከሆነ ለምን ታዲያ ያነቀችሽን ቪዲዮ ማስረጃ እያለሽ ለፍርድ ቤት ለምን አላቀረብሽ? ለምን አልከሰስሽ? አላቀረብኩም። ግን እኔ ለአንቺ ልልክልሽ እችላለሁ። እና ምንድነው 11 ኦክሎክ ቀጠረችኝ። የዛኔ በጣም ታምሜያለሁ። 11 ኦክሎክ ጨለማ ነው። ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ። እየነዳች መታ። እኔ እንደ አጋጣሚ ሆኖ ከጓደኛዬ ጋር ነበርኩኝ። ጓደኛዬን ራቅ ብለሽ ጠብቂኝ ብያት ነበር። ገባሁኝ። እሷ የያዘችው ማንበብ እችላለሁ። እሷ የያዘችው የ7 ወር ፔፐር ነው።
ሳላሪ ስሊቭ የያዘችው የ7 ወር ነው። ግን እሷ የፈለገችው እኔ የ11 ወር እንድፈርም ነው። እዚህ ጋር አሁን ከማርች ጀምሮ ስጭኝ አልኳት። ግን ደግሞ ወይ ለፓስተሬ ስጫት አልኳት፣ እምቢ አለች። ትልቅ ጦርነት የፈጠረው እኔና እሷ ላይ ለምን ለፓስተርሽ ተናገርሽ ነው ብር እንደማልወስድ እና ከሳምንት በፊት ስንት ብር ነው ያለብኝ እኔ አንቺ ትለኛለች። ስትለኝ እኔ ደግሞ ስንት ብር ነው የኔ አንቺ ጋር ያለው? አይ ከደብተሩ እኮ ጀርባ አለልሽ፣ ደብተሩን ወስደሽብኛል እላታለሁ። እኔ ግን ፎቶ አንስቻለሁ፣ ፎቶ አለኝ፣ እስካለሁበት ወር ፎቶ አለኝ የጻፍኩት ስንት ብር እንደወሰድኩ ስንት ብር እንዳልወሰድኩ ፎቶ አለኝ። ስለዚህ የአይ በአፍሽ ንገሪኝ ስትለኝ አይ አልኳተኝና በጣም ስለተናደርኩኝ የሌለኝ መሰላት መሰለኝ ብዬ የደብተሩን ሉክ ላኩኝ። ምክንያቱም ፓስተሬ ጋርና ጓደኛዬ ጋር ነበረ ደብተሩ እና ልኬ ስልክ አበደች። የዛለት ጦርነት ተጀመረ። የዛለት በነጋታው ማታ ነው ፓስተር መስማቷን የኔ ፓስተሬ መስማቷን አወቀች። 11 ኦክሎክ ላይ ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ። መኪና ውስጥ ፈርም ያለችኝ። ያላመንሽበትን ብር አልፈርምም አልኳት። የምትሰጪኝ ከሆነ ኦኬ ይቀበልሻለሁ አልኳት። ከዛ እሷ የያዘችው የ11 መንዝ ነው። ግን ለእኔም ልትሰጠኝ የነበረው 1700 ዲናር ነው ልትሰጠኝ የነበረው። እኔ ግን የ7 ወር ልትሰጥሽ የ11 ወር ፈርም ያለች ሙሉ እንደተቀበልሽ። ከዛ ደግሞ አልፈርምም አልኳት። ከዛ ያዘችኝ። ይሄን ሁለቱን አንገቴን አንቃ ያዘችኝ መኪና ውስጥ። አስቢ ለራሴ ይሄ ቻይኒዝ ቴራፒ ተሰርቻለሁ። እግሬ አይሄድም። አይዶን ነው ምክንያቱን አላውቅም። አሞኝ ነበር በጣም። እንደዚህ በቪትልሴ ገባችን። ቪትልስ ነገር ነበር የለበስኩት። እንደዚህ ገብታ እንቅ አርጋ ያዘችኝ። ጥፍሯም ጥፍር ነው። አንቃኝ አፍና ይዛኝ መኪና ውስጥ። እኔ እሷን የሆነ ነገር ማድረግ ይችል ነበር፣ ግን አልፈልግም። ያለሁት ሰው ሀገር ነው። ዝም አልኳት። አነቀችኝ። ሰው ዞር ብላ መኪናውን ልትቆልፍ ስትል ገፍትሬያት ነው የወጣሁት። ከዚህ ውጭ ምንም የተፈጠረ ነው። እንደውም የቀዳሁት ላይ ሩት ወድሻለሁ፣ ኧረ በስመ አብ ከህይወቴ ውጪ ነው ያልኳት እሷን ሴትዮ። እና ብሩን የያዝኩ መስሏት ኤልሳ ሲጀመር የመጣችው ብቻዋን አይደለም፣ ከሆነ ሰው ጋር ነው የመጣችው። እኔ የሄድኩት ብቻዬን ነው። እሷ ግን ብቻዋን አይደለም። ብሩን ሳታይ ልታስመነትፈኝ ነበር። ስለዚህ እኔ ምን አደረግኩኝ? ወደ ጨለማው ልሄድ ስል ወንዶች አሉ። ሰው ወደዛ አልሄድም። ወደ ሃይዌው ሄድኩኝ። ወደ አልጀዚራ ነው ቀጥታ የሮጥኩት። ይህ ማፊያ ናችሁ እንደ እናንተ ደሞዝሽን ከፍላ ካስፈረመችሽ በኋላ የምታስነጥቀሽ? ካሜራ የለም? አስፓልት ላይ ካሜራ የለም? ካሜራ አለ። ግን ያው እኔ በሰዓቱ ጨለማ ነው፣ ብቻዬን ነኝ። ለምን ጠራችኝ? ታምሜ ለምን ጠራችኝ? ትመልሽልኛለሽ? እኔ ታምሜ ተኝቼ ለምን ጠራችኝ? እሺ ለምንስ መንገድ ላይ መጥራት መኪና ውስጥ መጥራት አስፈለገ? ለምን ፀጉር ቤት ውስጥ አትከፍልሽም ደሞዝሽን? አላውቅም። 11 ምልሽ እኮ ማታ ነው 12 ሊሆን ማታ ለምን ውጭ ላይ መኪና ውስጥ መስጠት አስፈለገ? ለምን ፀጉር ቤት ውስጥ አትሰጥሽ? አላውቅም። ያለውን ነው እየነገርኩሽ ያለው። ስለዚህ 11 ወር ሙሉ አንቺ በምን ትበያለሽ? በምን ትጠጫለሽ? በምን የቤት ክራይ ትከፍያለሽ? በምን ካርድ ትሞያለሽ? የቤት ክራይ ስለ የቤት ክራዩን ከመጣሽ አለ አኮሞዴሽን ነው የምኖረው። የራሷ አኮሞዴሽን አላት። እኔ የምኖረው አኮሞዴሽን እዚህ አድሊያ፣ እሷ የምትኖረው አሟጅ። ሰው በምንም አንገናኝም። ቤቴ ገብታ ምግብ በምን ትበያለሽ? ደሞዝ ካልተሰጥሽ ምግባችሁንም ትችላችኋለች እሷ? አችለንም። ከየት ታመጫለሽ ምግብ? በነበረኝ 11 ወር ሙሉ ከየት ይኖርሻል ማሬ? ከኢትዮጵያ አምጥታሽ? እሷ አላመጣችኝም ከኢትዮጵያ። ኦኬ ሶሪ፣ እሷ ያመጣች በሁለታ ነው። በሁለታ እኔ ጋር መስራት አለብሽ ብላ ስትይዘኝ እኔ ደግሞ በጣም ሼመኛ ነኝ። እሺ ያልኳት። ኦኬ እሺ። ያው አንቺም ብቻዬን ሄድኩት አልሽ እንጂ ብቻሽን አይደለሽም። ጓደኛሽ ከሩቅ እንድጠብቅሽ አድርገሻል። እሷ መኪናዬ ውስጥ ናት። እሷ ማለት ከጀርባ ናት። ምክንያቱም ፈራ ሁኔታዋ። ነይ
እስክሪፕቶ ይዘሽ ነይ ምናምን ሌላ ሰው የሆነ ነገር ያደረገችው ሰው ስለማቅ እኔ ስለምንም እዚህ ጋር ማውራት አልፈልግም። ስለማቅ እንደምትቀዳ የሆነ ነገር እንደምታረግ አውቃለሁ። እሷ እንደዚ አይነት ሰው ናት። የሆነ ነገር ታረግሽና ትቀዳለች ወይ የሆነ ነገር ታረጋለች። ስለዚህ እኔም ማይንዴን ተጠቀምኩኝና ሳውንድ ሪከርድ ማድረግ አለብኝ ብዬ ስልኬን ፍላይት አድርጌ ሪከርዱን ሆነ አድርጌ ገባው መኪና። ሪከርድ ምናምን እንኳን ራሷም ላይቭ ድሮ ፌስቡክ ላይ ከብዙ ሰዎች ጋር ትጣላ እንደነበረ ትካሰስ እንደነበረ ማስረጃ ሪከርድ እያደረገች ሰዎችን ትይዝ እንደነበረ ራሷ ስትናገር ሰምቻለሁ። ይሄ ግን እኔ ይመስለኛል